ኢኮኖሚው አለ። የአዲስ አበባ ከተማ አስተዳደር በ2017 የመጀመሪያ መንፈቅ የሰበሰበው ገቢ ከ2016 ተመሳሳይ ወቅት ጋር ሲነጻጸር በ12 ቢሊዮን ብር ከፍ ያለ ነው። እንዲያም ሆኖ ባለፈው ማክሰኞ የከተማ አስተዳደሩ የሥራ አፈጻጸም ግምገማ ሲያካሂድ ከንቲባዋ አዳነች አቤቤ በመጀመሪያው ሩብ ዓመት የገቢ እጥረት መፈጠሩን ተናግረዋል። ከገቢ አንጻር ስናየው ከባለፈው ዓመት 12 ቢሊዮን ለውጥ ማምጣታችን በዚህ ሩብ ቀላል ግምት አይሰጠው፣ ወደ 37 እጅ እድገት ነው። ነገር ግን የከተማውን አጠቃላይ የገቢ አቅም መነሻ አድርገን ነው ያቀርነውና እቅዳችንን ደግሞ ማሳካት አለብን። በዚህ ሩብ ዓመት የታየው የገቢ እጥረት በሚቀጥለው መሟላት መቻል አለበት። ከሐምሌ እስከ መስከረም ባለው የ2017 የመጀመሪያ መንፈቅ የከተማ አስተዳደሩ 54.9 ቢሊዮን ብር ገቢ የመሰብሰብ እቅድ ነበረው። ይሁንና የተሰበሰበው 45.6 ቢሊዮን ብር ነው። የተሰበሰበው ገቢ ካለፈው ዓመት ተመሳሳይ ወቅት አኳያ በ12 ቢሊዮን ብር ከፍ ቢልም ከእቅዱ አኳያ ግን በ10 ቢሊዮን ብር ገደማ ዝቅ ያለ ነው። ለ2017 አዲስ አበባ 230.3 ቢሊዮን ብር ዓመታዊ በጀት ስታጸድቅ የከተማው አስተዳደር ኃላፊዎች የታክስ መሰረቱን እናሰፋለን ብለው ነበር። የ2017 በጀት ከቀደመው ዓመት ዋናና ተጨማሪ በጀት በ68.3 ቢሊዮን ብር የላቀ ነው። ከንቲባዋ አዳነች አቤቤ እቅዱን ለማሳካት የግብር ስወራን ማስቀረት ላይ እንረባረባለን ሲሉ ተናግረው ነበር። አዳነች አቤቤ የሚመሩት የአዲስ አበባ ከተማ አስተዳደር ገቢውን ለማሳደግ እርምጃ መውሰድ ከጀመረባቸው የከተማዋ ክፍሎች ቀዳሚው የሀገሪቱ ዋነኛ የግብይት ማዕከል የሆነው የመርካቶ አካባቢ ነው። ባለፉት 3 ገደማ ሳምንታት አስመጪዎች፣ አከፋፋዮችና ቸርቻሪዎች በሚያደርጉት ግብይት ደረሰኝ መቁረጣቸውን ለማረጋገጥ ከፍተኛ ቁጥጥር እየተደረገ ይገኛል። የአዲስ አበባ ከተማ የገቢዎች ቢሮ ኃላፊ አቶ ቢንያም ምክሩ ከዚህ ቀደም ግብር የማይከፈልባቸውን አካባቢዎች በመለየት ወደ ስርዓት በማስገባት ላይ እንደሚገኙ ተናግረዋል። ቁጥጥር የተጀመረው ከአስመጪዎችና ከአከፋፋዮች ነው። ኃላፊው እንደሚሉት ቁጥጥሩ የክልል የንግድ ፈቃድ ያላቸው ነጋዴዎችን ጭምር የሚመለከት ነው። ባለፉት 2 ወራት አስመጪዎችን በድርድር ለይተን አከፋፋዮችን ለይተን ያስገቡት ምርት ምን እንደሆነ አከፋፋዮች ከየትኛው ፋብሪካ ምን ያክል ምርት እንደተረከቡ በስንት ብር እንደተረከቡ ከፋብሪካዎቹ መረጃ ወስደን ቫታቸውን በዛ መሰረት እንዲያሳውቁ ስራ ጀምረናል። ከዛ ቀጥለን ወደ ቸርቻሪዎቹ ነው የገባነው። መርካቶ ላይ ያለው ግብይት ያስመጪም ያከፋፋይም የቸርቻሪም እንዲሁም ደግሞ የክልል ንግድ ፈቃድ ያላቸው ተዋንያንም ጭምር ወደ ግብር ስርዓቱ እንዲገቡ ፑሽ እያደረገን ነው ያለን። በመርካቶ እየተደረገ የሚገኘው ቁጥጥር ቀድሞም በገቢዎች ባለስልጣናትና ነጋዴዎች መካከል የነበረውን ያለመተማመን የበለጠ አባብሶታል። ነጋዴዎች ባለፉት ሳምንታት መደብሮቻቸውን በመዝጋት ለአስተዳደሩ ቁጥጥር ተቃውሟቸውን አሳይተዋል። የሞባይል ስልኮችና ልዩ ልዩ የኤሌክትሮኒክ ዕቃዎች የሚሸጡበት ይርጋ ኃይሌ ሕንፃ አካባቢ በተለምዶ ሚሊተሪ ተራና አመዴ ማዞሪያ ተብለው የሚጠሩ አካባቢዎች የንግድ መደብሮች ከተዘጉባቸው የመርካቶ ክፍሎች መካከል እንደሚገኙበት ዶይቼ ቬለ ለመረዳት ችሏል። በአብዛኞቹ የመርካቶ አካባቢዎች የገቢዎች መስሪያ ቤት ሰራተኞችና የጸጥታ አስከባሪዎች ጥብቅ ቁጥጥር ሲያደርጉ መሰንበታቸውን ዶይቼ ቬለ ተገንዝቧል። ከመርካቶ ሸቀጥ ወደ አሰላ ወስደው የሚያከፋፍሉ ነጋዴ ባለፈው ሳምንት ከረዥም ጊዜ ደንበኛቸው ሰሞኑን ዕቃ የለም የሚል መልስ አግኝተዋል። ሌላ የአዲስ አበባ ነጋዴ በበኩላቸው ወደ መርካቶ ሲያቀኑ ደንበኞቻቸው መደብሮቻቸውን ዘግተው በመድረሳቸው የፈለጉትን እንዳላገኙ ለዶይቼ ቬለ ገልጸዋል። ዶይቼ ቬለ ያነጋገራቸው በመርካቶ የአመዴ ማዞሪያና ዱባይ ተራ አካባቢ ነጋዴዎችና በአስመጪዎችና በአከፋፋዮች መካከል የሚገኙ ደላላዎች ዋነኛው ቅሬታ የተፈጠረው በደረሰኝ ግዙ፣ በደረሰኝ ሽጡ በመባሉ መሆኑን ይስማማሉ። በደረሰኝ አንሸጥም አላልንም፣ ችግሩ ሊፈታ እንደሚገባ እናምናለን የሚሉ አንድ የመርካቶ ነጋዴ መንግስት የጀመረው እርምጃ ለውጥ ያመጣል የሚል እምነት የላቸውም። ነጋዴው ጉዳዩ ከላይ መጀመር አለበት የሚል አቋም አላቸው። ከላይ ሲባል ከማን ተብለው ሲጠየቁ እነሱ ያውቁታል የሚል ምላሽ ሰጥተዋል። ዶይቼ ቬለ ካነጋገራቸው ነጋዴዎች በገበያው ያለደረሰኝ እየተሸጠ የሚገኘው ሸቀጥ ከፍተኛ መሆኑን ለመረዳት ችሏል። ቸርቻሪዎች ከአከፋፋዮች የተረከቧቸው ሸቀጦች ከትክክለኛ ዋጋቸው በታች ደረሰኝ የተቆረጠባቸው በመሆኑ ተጨማሪ እሴት ታክስ እንዴት ይከፈል የሚለው ሌላ ቅሬታ የፈጠረ ጉዳይ ነው። በኮንትሮባንድ ወደ ገበያው የገቡ ሸቀጦች ጉዳይም ሌላው ነጋዴዎች በገደምዳሜ የሚያነሱት ችግር ነው። የከተማ አስተዳደሩ ባዘጋጀው ውይይት ላይ የተሳተፉ አንድ ነጋዴ ችግራቸውን ቢያስረዱም ደረሰኝ ትቆርጣላችሁ ከሚል ማሳሰቢያ የዘለለ መፍትሄ አለማግኘታቸውን ለዶይቼ ቬለ ገልጸዋል።
ትላንት ማክሰኞ በተካሄደው የአዲስ አበባ ከተማ ምክር ቤት ስብሰባ ላይ ከንቲባዋ አዳነች አቤቤ ከነጋዴዎች በተደረጉ ውይይቶች ግብር አልከፍልም የሚል ሙግት እንዳልነበር ተናግረዋል። ግብር መክፈል የለብንም የሚል ሙግት አላጋጠመንም። በአንደኛውም መድረክ ላይ ወይ አሰባሰብ ስርዓታችንን ነው የሚተቹት፣ ወይ አገልግሎት አሰጣጣችንን ነው የሚተቹት። አካሄዶችን ከመተቸት ባለፈ ግብር መክፈል አለብን የሚል ጽኑ አቋም ነው የሚያንጸባርቁት። የሚከፍሉም ጥቂቶች አይደሉም፣ በጅምላ አይደለም እንወቅሰው። ወደ መሬት ስንወርድ ግን ለማስከፈል ሲኬድ አንዳንድ መጋዘኖች ሲታዩ ሲነገር የነበረውን ሰምታችኋል። እቃ ሊወረስ ነው፣ ሊዘረፍ ነው የሚሉ ውጅንብር ተነዛ። በአንድ በኩል ይሄ ውጅንብር እንዲሄድ ይደረጋል፣ በሌላ በኩል ደግሞ በሌሊት እቃ ይጫናል። ውድቅት ሌሊት ላይ ትልልቅ ትራኮች ተሰልፈው እቃ ጭነው ሲነጋ ግብረ ኃይሉ ሲሄድ ባዶ እንዲሆን መጋዘኑ ለማድረግ ጥረት ይደረጋል። ዶይቼ ቬለ ከመደብሮቻቸው እቃዎች ወደ መጋዘኖች፣ ከመጋዘኖች ወደ ሌሎች አካባቢዎች ያሸሹ ነጋዴዎች መኖራቸውን ከመርካቶ ነጋዴዎች ለመገንዘብ ችሏል። በተለይ ከፍተኛ አቅም ያላቸው ነጋዴዎች ከመደብሮቻቸው ራቅ ባሉ አካባቢዎች መጋዘኖች እንዳሏቸው የገለጹ አንድ የመርካቶ ሰው በደፈናው መናገር እንደሚቸግር ለዶይቼ ቬለ አስረድተዋል። የከተማ አስተዳደሩ የገቢዎች ቢሮ ኃላፊ አቶ ቢንያም ምክሩ ንብረት ያለደረሰኝ ከቦታ ቦታ ሲንቀሳቀስ ከተገኘ እንደ ኮንትሮባንድ ተቆጥሮ እንደሚወረስ አስረድተዋል። እንግዲህ የሰሞኑ ጫጫታ ምንድነው? በገቢዎች ቢሮ የጀመርነው ስራ አንድ ነገር ብቻ ነው። መርካቶ ስርዓት ያዝ፣ ሁሉም አይነት ግብይት በደረሰኝ ይሁን፣ አስመጪም ደረሰኝ ይቁረጥ፣ አከፋፋይም ይቁረጥ፣ ቸርቻሪም ይቁረጥ ነው። ይህን የተቀመጠው ዳይሬክሽን። ይህን ይዘን አወያይተን ጎን ለጎን እያወያየን ጎን ለጎን ደግሞ የቁጥጥር ስራ በምንሰራበት ጊዜ ነጋዴው ሱቁን የመዝጋት ንብረቱን በሌሊት እየጫነ የማውጣት እንቅስቃሴዎች ታይተዋል። እንግዲህ ንብረት ከቦታ ቦታ በሚንቀሳቀስበት ጊዜ ያ ንብረት ወይንም እቃ ደረሰኝ ከሌለው እንደ ኮንትሮባንድ ነው የሚወሰደው፣ መወረስ አለበት። ይህ ትክክል። ከዛ በተረፈ የንግድ መደብር ውስጥ ሄደን እኛ ውስጡ ያለው እቃ ደረሰኝ የለውም አለው እያለን የመውረስ እንቅስቃሴ አልተሰራም። የፌዴራል ጉምሩክ ኮሚሽን መደበኛ ስራቸው ነው። እነሱ ኢምፖርትድ እቃዎች በደረሰኝ ያልገቡትን ኦፕሬሽኖች በየጊዜው ይወስዳሉ። ከዛ በተረፈ ግን የተፈጠረው ጫጫታና መንግስት ላይ ጫና ለመፍጠር የሚደረገው ጥረት ፈጽሞ ተቀባይነት የሌለውና ሁሉም አመራር ከላይ እስከታች ተጋግዘን ተቀናጅተን በግል የምንሰራውን ተቋማት በተናጠል በጋራ የምንሰራቸውን ስራዎች ደግሞ በጋራ ሰርተን መርካቶ ላይ ያለውን የንግድ ስርዓት ማስያዝ አለብን። የአዲስ አበባ ከተማ አስተዳደር እንደ ሰነዶች ማረጋገጫና ምዝገባ አገልግሎት ካሉ የፌዴራል መንግስት ተቋማት ግብር የመሰብሰብ ፍላጎት እንዳለው አዳነች አቤቤ ተናግረዋል። የክልሎች የንግድ ፈቃዶች ያላቸው ነጋዴዎች በአዲስ አበባ ሰርተው ላተረፉት ትርፍ ለከተማ አስተዳደሩ ግብር መክፈል እንዳለባቸው አቶ ቢንያም ተናግረዋል። ከንቲባዋ አዳነች አቤቤም ሆኑ የከተማ አስተዳደሩ ባለስልጣናት የመርካቶ የንግድ እንቅስቃሴ የከተማዋን ብቻ ሳይሆን በአጠቃላይ የኢትዮጵያን የንግድ ስርዓት ፍትሐዊነት እያዛባ ነው የሚል አቋም አላቸው። ከንቲባዋ አስተዳደራቸውን ከመርካቶ ነጋዴዎች ያቃቃረውን የታክስ አከፋፈል ጉዳይ ዘመን የተሻገረ ውዝፍ ሲሉ ይገልጹታል። መርካቶ ትልቅ የንግድ ማዕከላችን ነው። ከተማችን ውስጥ ብቻ ሳይሆን ሀገራችን ውስጥ ከመርካቶ የሚወጣው ብልሽት እንዳለ ሀገራችን ላይ ነው እየተንጸባረቀ ያለው። ከተማ አስተዳደሩ ላይ ብቻ አይደለም። አዲስ አበባ ብቻ ሳትሆን የፌዴራል መንግስቱም በመጪዎቹ ዓመታት ከታክስ የሚሰበስበውን ገንዘብ በከፍተኛ መጠን የመጨመር እቅድ አለው። የኢትዮጵያ መንግስት በመጪዎቹ 4 ዓመታት ከታክስ የሚሰበስበውን ገቢ ከአጠቃላይ ሀገራዊ ምርት ወይም ጂዲፒ አኳያ በ4 በመቶ ማሳደግ ይፈልጋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።